ሰላም ውድ የእርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ እሁድ ግንቦት 3 2026 ተጨጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። አንድ ኤርትራዊ አባት ሁለት ልጆቹን መግደሉን ተነገረ። በካናዳ ካልጋሪ የሚኖሩ አንድ ኤርትራዊ አባት ሁለት ልጆቹን መግደሉን መረጃዎች አመላክተዋል። የካልጋሪ ፖሊስ መረጃ እንደሚያሳየው ሁለቱ ልጆቹ ተገድለው መኪና ውስጥ እንደተገኙ መረጃው በመገናኛ አውታሮች ከተሰራጨ በኋላ በሕዝብ ዘንድ ትልቅ ድንጋጤ ፈጥሮ ይገኛል። የባህር ላይ ወንበዴዎች አንድ የነዳጅ መርከብ ከየመን የባህር ዳርቻ አግተው መውሰዳቸውን የሶማሊያ የደህንነት ባለስልጣናት ለመገናኛ አውታሮች ተናገሩ። በመካከለኛው ምስራቅ ጦርነት ከተጀመረ ጀምሮ የአፍሪካ ቀንድ ሁኔታ እየተባባሰ መሆኑና የባህር ወንበዴዎች መርከቦች ላይ አደጋ እያደረሱ መሆናቸው ዘገባዎች ያመለክታሉ። በቁጥጥር ስር የምትገኘው ኢራናዊቷ የሰብአዊ መብት ተሟጋች ናርጌስ ሞሐማዲ የጤና ሁኔታዋ እያሽቆለቆለ በመሄዱ በቂ ሕክምና ወደምታገኝበት እንድትዘዋወር ቤተሰቦቿና የሰላም ኖቤል ሽልማት ኮሚቴ ጠየቁ። የኢራን መንግስት በጉዳዩ አስመልክቶ የሰጠው መልስ እስካሁን የለም። የታይዋን ፕሬዝዳንት ላይ ቺንግቴ መንግስታቸው ቻይና የአፍሪካ ሀገራትን በግዛታቸው ላይ አውሮፕላናቸው እንዳይበር ጫና አድርጓል ሲል ከወነጀለ በኋላ ኢስዋቲኒ ገቡ። ኢስዋቲኒ ከታይዋን ጋር ዲፕሎማሲያዊ ግንኙነት ያላት ብቸኛዋ የአፍሪካ ሀገር ነች። ኢራን በፓኪስታን በኩል ያቀረበችውና ፕሬዝዳንት ዶናልድ ትራምፕ ያልተደሰቱበት አዲሱ የሰላም እቅድ ስለ ኒውክሌር ፕሮግራም የሚደረግ ንግግር በሂደት ተይዞ የሆርሙዝ ወሽመጥ እንዲከፈትና አሜሪካ የጣለችው የባህር ጉዞ እገዳ እንዲያበቃ የሚጠይቅ መሆኑን ሮይተርስ ዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን አዲስ የተኩስ አቁም እቅድ እንደሚመለከቱት ገልጸው ተቀባይነት ያገኛል የሚል ተስፋ እንደሌላቸው ተናገሩ። የጀርመን መከላከያ ሚኒስቴር አሜሪካ 5000 ወታደሮቿን ለማስወጣት መወሰኗን አገራቸው የምትጠብቀው እንደነበር ሲናገሩ፣ የሰሜን ጦር ቃል ኪዳን ኔቶ በበኩላቸው ከዋሽንግተን ማብራሪያ መጠየቁን ተናገረ። የኩባ የውጭ ጉዳይ ሚኒስቴር ብሩኖ ሮድሪጌዝ አሜሪካ ሀገራቸው ላይ የጣለቻቸውን ተከታታይ ማዕቀቦች ህገወጥና ግፈኛ በማለት ተቃወሙ። ትራምፕ ግንቦት 1 ቀን ከኩባ 145 ኪሎ ሜትር ርቀት ላይ በምትገኘው በፍሎሪዳ ግዛት ባደረጉት ንግግር አሜሪካ የካሪቢያን ደሴቷን ሀገር እንደምትቆጣጠር ተናግረዋል። አሜሪካ በሆርሙዝ ወሽመጥ በኩል ለማለፍ ለኢራን ተጨማሪ ክፍያ የሚከፍሉ የመርከብ ድርጅቶች ማዕቀብ እንደሚጣልባቸው አስጠነቀቀች። አርብ ዕለት አሜሪካ ያወጣችው መመሪያ አሜሪካውያን ግለሰቦችም ሆኑ ኩባንያዎች ለኢራን የመንግስት ተቋማት ምንም አይነት ቀረጥ እንዳይከፍሉ ያግዳል። አሜሪካዊ ያልሆኑ ግለሰቦችና ኩባንያዎች ደግሞ በወሽመጡ በኩል ለማለፍ ለቴህራን ቀረጥ የሚከፍሉ ከሆነ ማዕቀብ እንደሚጣልባቸው አስታውቋል። ውድ አድማጮቻችን፣ የዛሬ ያልናቸው አጫጭር ዜናዎች ይህን ይመስል ነበር። በቀጣይ በሌላ የዜና ስርጭታችን እስከምንገናኝ ደህና ቆዩ።